በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 4። በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶችም የሚሰራውን አያውቁም ነበር። የታመመው በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊል ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልቻለችም። ከዚህም በኋላ ሰብራ በሚባል ሀገር ስሟ ማርያ የሚባል ድኖችና መጻተኞች የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት ይሞት ዘንድ ከእርሷ ጋር ተስማማ። አርሳኒዎስ ወደሚባለው መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኛቸውና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆኑት ስቃይም እንዲያሰቃዩዋቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላይ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑ መሰቃየቱን በሰለቸው ጊዜ ወደ አንደኛው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎቱት እንዳዘዛቸውም አደረገ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ አመጣለትና መርዝ በተሞላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱን በላይ በመስቀል ምልክት አማትቦ ጠጣው። ምን ጉዳት ሳይደርሰው ቀረ። ከማሰቃየትም በደከመው ጊዜ ራሱን በሰይፍ እንዲቆርጡት አዘዘና የከበረች ራሱን ቆረጡት። የድል አክሊል ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱስ ዮሐንስ ዘአራቅሊ አረፈ። የዚህም ቅዱስ አባቱ ስሙ ዘካርያስ ነው። እርሱም የጴንጤዎስና የአብሊያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱ ይህ የተባረከ ልጅ በተሰጡ ጊዜ ስሙ ዮሐንስ ብለው ጠሩት። እርሱም ከአባትና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆነዋል። በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍት ሂሳቦችና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ትማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚህም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጴንጤዎስና የአራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ የመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሄደ የንጉሥ ኑማሪያኖስ ልጅ አግባ ብሎ ጌታ አዝዞሃል አለው። ቅዱስም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ እሄዳለሁ አለ። ከዚህም በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስ ተገናኘው። ንጉሥም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎን ያመጡለት ዘንድ አዘዘ። ያንንም ጣዖት ባመጡለት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሥ ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋር መላእክት አሉ።
ይዞም ሳመው፣ ብዙዎች ቃል ኪዳኖችም ሰጠው። በማግስቱም ንጉሥ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎና ለአርዳሚስ ስገድ አለው። ቅዱሱም የሰው ልጅ ለሰራው እንዴት እሰግዳለሁ አለው። ንጉሥ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገር ተናገረው። ከዚህም በኋላ ግብርን ያስገባለት ዘንድ ከሽሞቱ ጋራ ወደ ግብፅ ሀገር ላከው። ወደ ግብፅን ገዢ ወደ ሰርቅያኖስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘአራቅሊ ግብር በማስገበር የአማልክትን ቤቶች አፍርሶ እንዲሰራው ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ። ቅዱስም ይህ ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ሰርቅያኖስ የሰማዕታትን ራስ መቁረጥና ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሲኢድ ዲዮቅልጥያኖስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸውን ሰዎች መጥተው እንዲህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑን ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስ ይህ ባየ ጊዜ የሽሞቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ አድና ሀገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለ ሆነው ሁሉ መረመረ። ከቃሉ መልስም የተነሳ ተቆጣ። በባሏ እንጨት ላይ ሰቅለው በመንኮራኮር አጣብቀው እንዲጨምቁት፣ ከዚያ ከባላው አውርደው ስጋው እንዲቀልጥ ሆነ። እንዲጨምቁት በዚያም ከባሏ አውርደው ስጋው እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱም በደሙ ተሞላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛ አመድ ኩዝጉዘው በላዩ የእሳት ፋም ጎትተው ከጎድኑ በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋለ የብረት ችንካሮች አምጥተው በፊቱ ላይ በጀርባዎቹም ላይ እንዲያኖሩባቸው አዘዘ። እንዲሁም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገለጸለት፣ ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥቶ በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍቶ እጆችና እግሮቹ ከፈረስ ጭራ ላይ በገመድ አሰሩ። ከዚህም በኋላ ስለ ሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲሁም የምስክርነት ተጋድሎ ፈጽሞ የድል አክሊል ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የአርቃኖስ የእህቱ የዲሞስና የግብፃውያኑ የአሞንና የሚናስ የንጉሥ ዲዮቅልጥያኖስ የጭፍሮቹም የገድላቸው ፍጻሜ ሆነ። እሊህ ቅዱሳን በእሳት ምድጃ ውስጥ ከአባ ቡሰይ ጋር በጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሥም ደርሶ ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያቸው የማትጸፍ ከዕለት ወደ ዕለት ለምን ተከፈልክ? ንጉሥም ሰምቶ ተቆጣ። ራሳቸውን በሰይፍ እንዲቆርጧቸው፣ ስጋቸውንም በእሳት እንዲያቃጥሏቸው አዘዘ። እንዲሁም የምስክርነታቸው ተጋድሎ ፈጽመው የክብር አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያን ነበሩ።
በወለዷት ጊዜ በመልካም አስተዳደግ እግዚአብሔር በመፍራት የቤተ ክርስቲያን መጻሕፍት፣ የአባቶች የሐዋርያት ሕግና ሥርዓት ሁሉ እያስተማረ አሳደጓት። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቱም ይህ በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ ሞቶ ስግደትን ሰገደች። ቆማም ረጅም ጸሎት ጸለየች። በጸሎቷ ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወደ አንተ የምደርስበትን የከበረችና የቀናች መንገድን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስደው በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክም ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበር ይሸከም ዘንድ ትከሻዬ ዘንበል አድርገው እንጂ። ጸሎት ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲሁ የሚል ሀሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቁም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋ ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው የወይን እስኪያልቅ ትጠጣ ዘንድ ብላቴናዋ አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልበሺ ውሰጂ አለቻትና ሰጠቻት። የወይን ስካር አእምሮዋን ነስቷታልና ተኚ አለቻት። በላይዋም እንቅልፍም በከበደባት ጊዜ ማንንም ሳታያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና። ርቃ በሄደችም ጊዜ በተራራውና በዋሻዎቹ ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎች አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸው ሀገራቸው ነገሯት። ደግሞ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርሳለች አሏት። ከዚህም በኋላ ጥቂት ተጉዛ ቆማ ረጅም ጸሎት ጸለየች። ወደ ዲዮቅልጥያኖስ ደርሳ ክብር ይግባውና ክርስቶስ የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስ የክብር ባለቤት በሆነ የክርስቶስ ስም በሰማ ጊዜ ቁጣውን ተሞላ። ወደ እርሱም እንዲያቀርባት አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አለዋት። የሰው ልጅ እጅ ለሰራው ለረከሱ የአጋንንትም ማደሪያ ለሆኑ እንዴት እሰግዳለሁ አለችው። ይህም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት የተሰራ ጅራፍም እንዲገርፉት አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥግ እንዲጎትቱ አዘዘ። ይህም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጣት ዘንድ አዘዘ። በመሻትም ጊዜ በክፉ አሟሟት እንዳትሞች ለአጵሎን ሰዊ አላት። እርሷ ክፉ ሞት ለአንተ ነው፣ የእኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለች። እርሱም ከገደልኩሽ በኋላ ሆድሽ ድነሽ ትነሻለሽ አላት። አንተ ሰነፍ፣ የእኔ ተውና ለአንተም የዳይን ትንሣኤ አለ አለችው። ይህ በሰማ ጊዜ አጥንቶቿ ሁሉ እስኪሰብሩ በብረት በትሮች እንዲደበድቧት አዘዘ። ይህን ሁሉ አደረጉባት። ዳግመኛ በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒው ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱ የመጧትን ዘንድ አዘዘ። እርሷ ምንም ሕማም እንዳላገኛት ሆና በእርግጥ በእግሯ መጣች። ከመታጠቢያው ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሥም ድህነቷን አይቶ አደነቀ። የዚች ክርስቲያን ሴት የስራይዋ ጽናት እዩ! ትላንት በእሳት አሰቃይናታ ነበር፣ ዛሬ ድናለች አለ። እርሷ ስራይና
ስራዬንስ አላውቅም፣ ነገር ግን ፈጣሪ ስራዬ የሚሽር ነው ስራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውን ጊዜ ራሷ በሰይፍ እንዲቆርጥ ዘንድ አዘዘ። ሊቆርጣትም ይዘው ሲሄዱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላት። ብዙ ቃል ኪዳኖችን ሰጣት። በማይታበል ቃሉም መታሰቢያችን የሚያደርገው ሁሉ በስምሽን የሚማጸነው የገድልሽንም መጽሐፍ የሚጽፈው ሁሉ እቀበለዋለሁ፣ መንግስት ሰማያትም አወርሰዋለሁ አለ። ከዚህ በኋላ አንገቷን በሰይፍ ቆረጡ። በጌታችን ዘንድ የድል አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኖር ለዘላለሙ አሜን። የወደቀ ነጥብ በአፈ ሥጋ መላእክት የታረምልኝ የቅድስቷ በረከት ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ ወዘአክብር መንግሥተ ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንሰት ወርቅ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወሰአሊ ማለት ወንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።